ሰላም የዩቲዩብ ተከታታዮች ዛሬ እንደተለመደው እናንተን ያልሆነ ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ኮሜንት ላይ ሼር አድርጌዋለሁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ቪዲዮቹንም ያዋችሁ ፍቺዎች ብቻ ሲፈልጉ እሱን በቀላሉ ማግኘት ትችላላችሁ። ቼክ አድርጓቸው። አሁን ወደ እናንተ ፍቺ ወስዳችኋለሁ። ላይክ ማድረጋችሁ ደግሞ አትርሱ። ኤፊ መቅዲ በህልም ብዙ ብር ተሸክሜ ከኋላዬ ሲወድቅብኝ ከዛ ቀለለኝ ብዬ ዞር ስል ጎርፍ ይዞት ብሩን ሲመጣ አየሁ እና አንስቼ ውሃው አራግፌ በመያዣ ያስኩት። በደፈረሰ ጎርፍ መሀል እሄዳለሁ። ምን ይሆን እንዴ? እሺ፣ በደፈረሰ ጎርፍ መሀል ራስ ማየት ትንሽ ጥሩ አይደለም። ግጭት አለመግባባትን ነው እና ደግሞ ብሩን ይዞ ሲሄድ ነው። ብር ነው፣ ሲሳይ ነው። ስለዚህ ያለህን ነገር በግጭት መሀል እንዳታጣ መጠንቀቅ ያስፈልጋል። ያንን ነው የሚነግር፣ መጠንቀቅ ያስፈልጋል። ያው ደፈረሰ ውሃ ግጭት፣ ጎርፍ፣ አለመግባባት ግጭትን ስለሆነ የሚያመላክተው ማለት ነው። ጸሎት ማድረግ ያስፈልጋል። ያንን ነው። ብር ደግሞ ያው ብር ነው፣ ሲሳይ ነው። ኪሩቤል ፍቅረኛዬ አፈር በጎኔ በር ላይ ደፋልኝ። የእህቱ ባል ደግሞ ምንጣፍ ይዞ በበሬ ያልፋ። ፍቅረኛዬ ሊያገባኝ እያለ እኔ የእህቱ ልጅ ደግሞ የፍቅረኛዬ በር በመጥረጊያ ይጠርጋል እኔ እያየኝ። እሺ፣ አፈር ጥሩ አይደለም። ያው አፈር መልካም ነገር ነው ያመላክትም። ያው አፈር ነውና ወደ አፈር ትመለሳለች እንጂ ጥሩ ነገር ነው ያመላክትም። አፈር በር ይለደፋል ያልሽው እሱ ትንሽ ጥሩ አይደለም። ተጠንቀቂ፣ ጸሎት አድርጊ። ምንጣፍ ይዞ በበር ያለፈ ነው። ምንጣፍ ሀብት ነው እና ያው ሌላው ደግሞ በር ሲጠርግ መጥረግ ያው ራስ ጊዜ መስጠት መንከባከብም ስለሆነ ያው በዛ ሰው ዙሪያ ነው። ግን አፈር በርሽ ላይ ሲደፋ ማየቱ ትንሽ ጥሩ አይደለም። ጸሎት አድርጊ። ኖላዊ እናቴ በህይወት የለችም፣ ግን ሌላ አካል ማለትም ባል መሳይ ሰውዬ ከተኛበት ከቤት ገፍትሮ በአፍጢሟ ትደፋለች። በአሁኑ መስሎኝ ከእናቴ ውስጥ ተረክክ በሎ ደም ግንባሬ ላይ ይፈሳል። በድንጋጤ ማንም አለመታኝም። ምንድነው ውዴ? ዱባይ ነኝ፣ ግን በጣም ያስፈራል ያንበት ሁኔታ። እሺ፣ ያው ሙታን ማየት ያው አንቺ አሁን ሀገር ውስጥ አይደለሽም። ያው እናትሽ በህይወት የሉም እና በህይወት ኖረው ገፍትሮ ባፍጢሟ ትደፋልሽ ነው ያልሽው። ያው ለእናትሽ ዝክር ብታረጊ ጥሩ ነበር። ያው ያለሽበት ሁኔታ የሚመች አይመስለኝም። ግን ያው ጸሎት አድርጊ። ያው ሙታን ማየት ጥሩ ነው። ሙታን ሲቀርብ ያው ምንም ይዘው እስካልሄዱ ድረስ ግን አንቺ ላይ ደም እንትን ሲል ነው ያየሽው። ደም ብር ማግኘትን ሲሳይ ማግኘትን ነው የሚያመላክትሽ። ምንም እንትን የለውም። ያው ጸሎት አድርጊ። ግን ያንን ነው የሚያመላክትሽ። ያው እዚህ ብትሆኝ ኖሮ ዝክር ብትዘክሪላቸው መልካም ነበረ። ያው የሚመችሽ ከተመቸሽ እንደዛ ብታረጊ መልካም ነው። ቃደ ሰላም ላንቺ ይሁን። አሚን። ለሁላችን ትልቅ እባብ ሊበላኝ ሲል ጭራውን ይዤ በመስኮት ወረወርኩት። ከዛ ትልቅዬ ብረት ወረወርኩበት። ለሁለት ተከፈለ። ከዛ ንስር መታ በጭራ በኩል ያለውን ዋጠችው። በጭንቅላቱ በኩል ያለውን ይንቀሳቀሳል። ሌላ እንጨት ወረወርኩ። ፍዝዝ አላይ ፈዘዘው። ንስሯ ይዛው ሄደች። ሌላ ደግሞ ከቁም ሳጥን ውስጥ ልብሶች ወጥቶ ማን እንዳወጣ አላቅም። አዳዲስ ልብሶች አጣጥፌ ስከታየው ስለምትፈችልኝ አመሰግናለሁ። እግዚአብሔር ጸጋውን ያሳይሽ። አሜን ብያለሁ። እሺ፣ እባብ ጥሩ አይደለም። እባብ ሰይጣን ነው። አውጥቶ መወርወሩ በጣም ቆንጆ ነው። ያው ጸሎት በደንብ ማድረግ ነው። ያው እባብ እንዳልኩ ሰይጣን ነው። ከቤት ማስወጣት በጣም ጥሩ ነው። መልካም ነገር ነው የሚያመላክተው። ያው
ሌላው ከቁም ሳጥን ውስጥ ልብስ አዲስ ልብስ ሳጥፍ ነው። አዲስ ልብስ አዲስ ጸጋ ማግኘትን የሚያመላክት ነው እና ማስተካከል ያው በጣም ቆንጆ ነው፣ ልብስ ጸጋ ስለሆነ ማለት ነው። ሀና ሰላም መቅዲ ተባረኪ አሜን። ህልም ትንሿ እህቴ ነች ያየችው። እኔ ሰው ሀገር ነኝ በእውነተ ዓለም እና ምን አየች? ኢትዮጵያ መተሽ ሻንጣ ይዘሻል አለችኝ። ጫማ አመጣውላችሁ ትያለሽ አለች። ከዛ አንድ ሻንጣ ክፍት ስታደርጊ ልብስ መስፊያ መኪና አለ አለች። በጣም ደስ ብሎኝ ወስደዋለው አለች። ግን ድራፍት ነው ትያለሽ አለች። ምን ይሆን መቅዲ? እሺ ሻንጣ ኃላፊነት እንዳለብሽ ነው ያው ስትመጪ ማየትሽ ትንሽ ያው የሚዘጋጅ እንደሆነ ነው እንትንሽ የሚያመላክተው፣ ያው ተቃራኒ ስለሆነ ያው ኃላፊነት እንዳለ የሚያመላክት ነው። የልብስ መስፊያ እንትን መሆኑ ደግሞ ጥሩ ነው። ያው ልብስ ጸጋ ስለሆነ ያው ማስተካከያ ነው። ስለዚህ ነገሮችን የምታስተካክይበት ያው ጸጋ የሚበዛበት እንትን የሚልበት ነገር መሆኑ ነው የሚያመላክትሽ እና ያው እንዳልኩ ሻንጣ ኃላፊነትን ያመላክታል። ያንን ነው። አላዛር ሰላም መቅዲ ሰላም። በህልሜ ድሮ ሽፍን ጫማ ሳደርግ አየሁ ብትፈችልኝ። እሺ ያው ጫማ የድሮ ሲሆን ካለፈ ህይወታችን ሲበጠብጠን የነበረ ሰው መልሶ ወደ ህይወታችን ሊመጣ እንደሆነ የሚነግረን ህልም ነው። ያው መጠንቀቅ ያስፈልጋል። ያንን ነው የሚያመላክተው። ያው ጫማ ስራ ቢሆንም ግን አሮጌ ጫማ ሲሆን ካለፈ ህይወታችን የነበረ ሰው መጥቶ ህይወታችን ድጋም ሊበጠብጥ እንደሆነ የሚያመላክተን ያው መጠንቀቅ ያስፈልጋል። ምህረት መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም አክሲዮን ሼር ገብተሻል ተብዬ ተሰብስበ ከነበርንበት አዳራሽ ከጥቂት ሰዎች ጋር ስሜ ተጠርቼ ወደ መድረኩ ተነስቼ ስሄድ እግሬ መነሳት አቅቶኝ እንዳልወድቅ ብዬ በግድ እና በጥንቃቄ ተነስቼ ሄጄ ሽልማቱን ሰርተፊኬት ተቀብዬ ወደ ወንበሬ ተመለስኩኝ። ይህ እኮ ድሮ የገዛሁት አክሲዮን ነው፣ አሁን እንደ ሚሊዮን ሆነልኝ ብዬ እየተገረምኩ ነበረ። እሺ የሆነ ያልጠበቅሽው ነገር የምታገኙ ነገር እንዳለ ነው የሚያመላክትሽ። የሆነ ሽልማት ሲሰጥሽ ሰርተፊኬት ሲሰጥሽ ነው ያየሽው። ስለዚህ የሆነ ያልጠበቅሽው ነገር ሰዎች መልካም ነገር ስላንቺ የሚመሰክሩበት ነገር እንደሚኖር የሚያመላክትሽ ነው። ያው ወንበር ደግሞ ክብርን ሹመትን ስለሆነ የሚያመላክተው ከፍታን፣ በስራ ከፍታን የሚያመላክታል። ቆንጆ ነገር ነው የሚያመላክትሽ። ያው እንዳልወድቅ ብዬ ብድግና በጥንቃቄ ተነስቼ ሄጄ ነው ያልሽው። ያው ህይወትሽ ላይ ብዙ ጥንቃቄ እንደምታደርጊ ህይወትሽን በጥንቃቄ እንደምትመሪ የሚያመላክት ነው። ይሄ ቆንጆ ነገር ነው የሚያመላክትሽ። መንገደኛው ሰላም መቅዲ ሰላም ስለምትፈችልኝ ህልሜን አመሰግናለሁ። እሺ እናት በህልም ብር የተጠቀለለ ስንት እንደሆነ አላውቅም፣ ግን ቀይ ቀለም ውስጥ የተነከረ ነው። ደመቅ ያለ ቀለም ነው። እሺ ያው ብር ነው፣ ሲሳይ ነው። በቃ የምታገኘው ነገር እንዳለ ነው የሚያመላክትሽ። ብር ነው። በዛ ያለ ከሆነ ያው በዛ ያለ ነገር የምታገኘው ነገር እንዳለ ነው የሚያመላክትሽ። ኤፊ መቅዲ በህልም ከሆነ ቦታ ከሰው ጋር ቁሜ በፊት ለፊት የአቡዬ ቤተክርስቲያን ያለ ይመስለኛል። በጀርባዬ የሚካኤል ቤተክርስቲያን ዞር ብዬ አየው። ሰው እልል ይላል። ታቦቱ እየወጣ ከዛ ካህናቱ የቤተክርስቲያን ሙሉ እቃ ከበሮን ታቦቱን ይዘው እየሄዱ፣ ትንሽ ልጅ ደግሞ ንብ በስፌት እቃ ተሸክሞ ዳገት ሲወጣ ወደቀ። ከዛ ከሱ ከፍ ያለ ልጅ ይዞት ንቡን ከታቦቱ ጋር ሄደ። እኔም ወደ አቡዬ ቤተክርስቲያን ጎንበስ ብዬ እያለ አንገቴ ላይ መቁጠሪያ ለማለት ነው። እሺ መቁጠሪያ አድርጌያለሁ። ምን ይሆን መቅዲ?
እሺ መቁጠሪያ ማየት ጸሎት እንድታደርግ ነው የሚነግረው። መቁጠሪያ ያንን ነው የሚያመላክተው። ታቦቱን እያየሁ ከሆነ ታቦት ትንሽ መከራን ስለሆነ የሚያመላክተው ጸሎት ማድረግ ነው። ግን እንዲሁ ታቦት የሚወጣ ይመስለኛል እና ቤተክርስቲያንን አየሁ ከሆነ ደግሞ ያው ከቻልክ ሚካኤል ቤተክርስቲያንም ብትሄድ መልካም ነው። ያው ታቦቱ ጠርቷል ያንን ነው የሚያመላክተው። ግን ታቦቱንም ከበሮንም ካየ ግን ትንሽ ታቦቱ መከራን ያመላክታል። ከበሮ ደግሞ ከቤተሰብ ውስጥ ትንሽ ችግር ውስጥ የገባ ሰው እንዳለ የሚያመላክት ነው። ያው ያንን ነው የሚያመላክተው። ጸሎት ማለት ነው።